በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ግን ይቅር እንለፍ እንተው ስለምንል ነው። ላይ ቤት ሲገዙ ከ3 ሚሊዮን ብር በላይ ቅናሽ እንደሚያገኙ ያውቃሉ? ቴምር ፕሮፐርቲስ የፋሲካ በዓል ምክንያት በማድረግ እስከ 35% የሚደርስ ቅናሽ ይዞሎት መጥቷል። በዚህ 10 ቀናት ውስጥ ከቴምር ሪልስቴት ቤት ለምትገዙ ደንበኞቻችን ባለ 1 መኝታ በ4 ሚሊዮን 910 ሺህ ብር፣ ባለ 2 መኝታ በ6 ሚሊዮን 520 ሺህ ብር፣ ባለ 3 መኝታ 9 ሚሊዮን 450 ሺህ 500 ብር ይዘን ቀርበን እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት የምትችሉ ሲሆን በቶሎ ቢሮአችን መጣችሁ የእድሉ ተጠቃሚ ሁኑ። ለበለጠ መረጃ 0907 25 25 12 ይደውሉ። ቴምር ፕሮፐርቲስ። ቲያትርን ብንወስድ እዛ አካባቢ ያለውን ነገር በአብዛኛው አፍርሰናል። ግን ሜጋን አላፈረስንም ብቻ ሳይሆን ዘሆል ከባቢውን በሚቀይር መንገድ ነው የሰራነው። አዳራሹን ብቻ አትመልከቱ። ከባቢው ላይ የወጣው ኢንቨስትመንት ብዙ ነው። ያ ከባቢ ሲያምር ነው ቦታው ፈላጊ የሚኖረው። አሁን ታሪክን ቫልዩ ባናደርግ ሰይጣን ቤትን አፍርሶ ጂ+10 መገንባት ብዙ ሲኒማ ቤት መገንባት ይቻላል እኮ። ግን ታሪኩን በራሱ የራሱ ቫልዩ ስላለው እሱ ሳይነካ ከባቢውን ያንን አዳራሽ የሚያስብ የሚያሳይ አድርጎ መስራት ይሻላል። ያንን ካደስን በኋላ በቂ አልነበረም። የነበሩ ሲኒማ ቤቶች በቂ አልነበሩ። አሁን አዲስ አበባ ላይ ብቻ እዚህ ፍላሚንጎ አካባቢ ወደ ጂ+12 ህንፃ እየተገነባ ነው። ያያችሁት ይመስለኛል የምታውቁ ሰዎች። የወጣቶችና ህፃናት የሚባል እዛ ውስጥ በርካታ አዳራሾች አሉ፣ ለሲኒማ ለቲያትር የሚውሉ። እዚህ ሰንጋተራም ሲደመር ጂ+10 የማያንስ ወደታችንና ወደ ላይ ያለው እንደዚሁ አይነት ኮምፕሌክስ አለ። ተጨማሪ ግንባታ ያስፈልጋል በሚል እምነት አድዋ ሲገነባ ሲኒማ ቤት አለው። የሰራናቸው ቦታዎች በሙሉ አንፊ ቲያትር የሌለው አርትን ኤምብሬስ የማያደርግ ስዕል የማይታይበት ቦታ የለም። አላላ ኬላ ብትሄዱ ሙዚየሙ ቅድም ወንድም የሚያነሳው ሙዚየሙ የሚያሳየው እነዛን የሙዚቃ መሳሪያዎች ነው። ጨበራ ብትሄዱ ኤቭሪዌር ሙዚየሞች አሉ። ጎብኚው በተወሰነ ደረጃ የከባቢውን ትራዲሽናል ኢንስትሩመንትስ የሚያይበት የሚያቅበት የሚለማመድበትን መንገድ የሚያሳይ ነው። በነካነው ሁሉ ውስጥ እንደዛ ካደረግን በኋላ ፕራይቬት ሴክተርም ቢሆን ተሞክሯል። ቅድም እህቴ እንዳነሳችው ቤተ ጊዮርጊስ ሙዚየም እና ጋለሪ፣ ዞማ እንዲሁም ኢትዮ ሰርከስ በፕራይቬት ደረጃ እንጦጦ ውስጥ እየገነቡ ነው። አጋጣሚ ሶስቱም ሴቶች ናቸው። በጣም ብርቱ ሴቶች ናቸው። የነሱ ስራ ሲወጣ ከነሱ ደግሞ አለፍ ሲባል የአዲስ አበባ ዩኒቨርሲቲ አርት አካዳሚ ግንባታውን ገንብተን ነው የሰጠነው። ያንን ቦታ ለአርት ማሳያ እንዲሆን በፒኤምኦ ተገንብቶ ነው የተሰጣቸው ለዩኒቨርሲቲው። እነዚህ ቦታዎች እንጦጦን ጨምሮ የተዋቡ አሁን ኮሪደሩ ሲመጣ ደንበኛ የፊልም ከባቢ መሆን ይችላል እና ከግንባታ አንጻር ከአዲስ አበባ ውጪ በሰራናቸው ስራዎች አዲስ አበባ በተሰሩ ስራዎች አርትን በንግግርና በጽሁፍ ብቻ ሳይሆን በተግባርም ቸል ያል አይመስለኝም። በቂ ነው ወይ ያላችሁ እንደሆነ አይበቃም። ከሀገር እድገት እና የመንቃት ደረጃ ጋር እየጎለበተ ይሄዳል። የተሰሩ ስራዎች ለእናንተም የተሰሩ ስለሆነ በጽሁፍ በእድሳት ብቻ ግን አይደለም። በትምህርት ስርዓት ቅድም እንዳላችሁት ከአንደኛ እስከ 12ኛ ክፍል ድረስ አርት በካሪክለም እንዲካተት ተደርጓል። ከዚያ ውጪ በገነባናቸው ከ30 ሺህ በላይ መዋዕለ ሕፃናት መሰረታዊ የሚባለው ትምህርት አርት ነው፣ መሳል ነው። በስዕል የመጻፍ አቅማቸውን፣ ሀሳባቸውን የመግለጥ ልምምዳቸውን፣ ከሰው ጋር የመስራት ባህላቸውን እንዲያገሉ ነው። ካሪክለሙ አስተዳደሩም እሱ ነው። የሚቀር ማቴሪያል እንደተባለው የመምህራን ብቃት ጉዳይ ይነሳ ይችላል። ግን
ፋውንዴሽናል የሚሰራው ስራ ልጆች ከመነሻው ከታች ጀምረው አርትን ተገንዝበው ወደው እንዲያድጉ ለማድረግ ነው። በትምህርት ቤት እስከ ሃይ ስኩል ባለው ብቻ ግን አይደለም። በ10 ዩኒቨርሲቲዎች አርት ይሰጣል። መምህራን እዛ ውስጥ ነው የሚፈጠሩት። ከዚህ ቀደም በነበረው ሁኔታ እንደምታውቀው በአንድ ጊዜ ሁሉም ጋር ካሪክለም ስለሚሰራ በዚያ ልክ መምህር ማግኘት አይቻልም፣ ጊዜ ይፈልጋል። አሁን ግን 10 ዩኒቨርሲቲዎች ያስተምራሉ። ከዛ ያወጡ ሰዎች ደግሞ ያን አቅም እየገነቡ ይሄዳሉ። አዲስ አበባ ዩኒቨርሲቲ በዶክትሬት ደረጃ ጀምሯል። ይህ የዛ ኮንቲኒቲ ነው። የዛ ከታች ጀምሮ የመጣው ሰው እንዳይገደብ በአርት አድጋለሁ ካለ ገደብ እንዳይኖርበት ለማድረግ ነው። ወደፊትም አቅም በፈቀደ መጠን ያ ጉዳይ እየተስፋፋ ይሄዳል። ስልጠና የተባለውም ከትናንትና ወዲያ የመጀመሪያው ዙር ተመርቀዋል። ከውጭ ሙያተኞች አምጥተን በአርቲፊሻል ኢንተለጀንስ እንዴት ፊልም ሊሰራ እንደሚችል ሰልጥነው አንዳንዶቹን ሳምፕሎችን የማይቻቸዋለሁ ትናንት ተመርቀዋል። ሁለተኛ፣ ሶስተኛ፣ አራተኛ ዙር ስልጠናዎች አሉ። የሚመቻችሁ የተሳተፉበት እንዴት ኤአይን ተጠቅማችሁ ፊልም መስራት እንደምትችሉ። ብዙ ጊዜ የኢሜጅ ችግር ስላለ ለምሳሌ ስለ ንግስት ሳባ የሚሰራ ሰው ንግስት ሳባ አሁን የለችም፣ ወደ ኋላ ተመልሶ ያን ነገር መፍጠር የሚችልበትን መንገድ ያግዛል እና ስልጠና የተሰጠ ነው። ከውጭ አምጥተን እያሰለጠን ያለ ነው። ሁላችሁ ጋር ያልደረሰ ሊሆን ይችላል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የመንግስት ተቋማት ፊልም ስራዎቻቸውን ለማሳየት የሞከሩት አሁን ነው። ድሮ መከላከያ ታንክ ፍለጋ፣ ሄሊኮፕተር ፍለጋ ጥቂት ዘመድ ያላችሁና ሰው የምታውቁ ሰዎች የ5 ደቂቃ ሲን ወስዳችሁ ሊሆን ይችላል። መከላከያ ግን አጠቃላይ ኢንዱስትሪውን የሚገልጥ አየር ኃይል የሚገልጥ ስራ አሰርቶ አያውቅም። አርቲፊሻል ኢንተለጀንስ፣ ኢንሳ፣ ኒስ ማን የቀረው? ሰርታችኋል እኮ እናንተ ናችሁ። እነዛ ቴክኖሎጂዎች እንዲወጡ ሰው እንዲያያቸው የሚያደርግ ስራ ግሪን ሌጋሲ ላይ በሁሉም ስራዎቻችን ፊልም ለመጠቀም ሙከራ ይደረጋል። በቂ ነው ወይ? አይደለም። እና በእኛ በኩል እንደዚህ አይነት ሙከራዎች ነበሩ። በምንሰራቸው ስራዎች፣ በምንጽፋቸው ጽሁፎች፣ በስልጠናዎቻችን በተቻለ መጠን አርቱን ማሳደግ የሚችል ስራ ለመስራት ሙከራዎች ነበሩ። በእናንተ በኩል እናንተ ፈትሹት። የሃይማኖት ጉዳይ ሲነሳ፣ የብሔር ጉዳይ ሲነሳ ነገር የሚያጫጩሁ እንዳሉ እናውቃለን። ስለማናውቅ አይደለም። ድሮ እንደሚደረገው መዝጋት ስለማንችልም አይደለም። ግን አርት ነው። እነሱ አርቱን ስላላከበሩት እኛም መልሰን እነሱን ባለማክበር አርቱን ማራከስ የለብንም በሚል ነው የታለፈው እንጂ ከኛ ምን እንዳየተጋራ መልሶ ደግሞ የሚሰራ ሰው እንዳለ ስለማናውቅ አይደለም። እና አርት ብሶት ብቻ ሳይሆን ቁጭት የሆነ ነገር ነበረ። ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድን ነው ኢትዮጵያ ለማኝ የሆነችው? ለምንድን ነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን። ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ኬት ያመጣል? አንዳንዶቻችሁ ዘመናችሁን በሙሉ በጣም በሚያሳዝን መንገድ ያገለገላችሁ የደከማችሁ፣ አሁን በመጨረሻ በጡረታ ዘመናችሁ ምናልባት ማረፊያ የሌላችሁ ልትሆኑ ትችላላችሁ። አሉ ረጅም ዓመት ያገለገሉ ሰዎች አሉ። ብዙ ከልክ ያለፉ ጉዳዮች ደግሞ አሉ። እሱን ሚስተር ኤክስ አላደረከው ይሆናል የማህበረሰቡ አባል እስካደረገው ድረስ ግን የአርቱ ፋሚሊ መባሉ አይቀርም ማለት ነው። ማየት ወደ ውስጥ ማየት የሚገቡን ጉዳዮች አሉ። የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተውት። ማህበራዊ ጉዳይ ግን እኮ አለ። በማህበራዊ ጉዳይ አብዛኛው የፖለቲካ ልዩነት ያላቸው ግሩፖች ብሔርም ይሁን ሌላ ግሩፕ በማህበራዊ ጉዳይ የተሳሰረ ነው። ዘር ለምሳሌ በፖለቲካ ስታዩትና በማህበራዊ አንድ አይደለም። አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንሲቲቭን ትተን
ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ቢራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም፣ እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሬሽን ግንባታው የምታስቡትም ነገር የመምጣት እድሉ ሰፊ ነው እና አርት በመንግስት ብቻ ሳይሆን በየትኛውም መስክ መታወስ፣ መነገር፣ መዘከር አለበት። ለናንተም ለኔም አይደለም ለልጆቻችን ስለሚያስፈልግ በእናንተ በኩል እነዚህን ብታዩ ኢንዱስትሪው ደግሞ መክፈል እንዳላችሁት ባንክም ሊሆን ይችላል፣ ባለሀብትም ሊሆን ይችላል። ኢንዱስትሪው ደግሞ መክፈል ማሰራት ቢለማመድ አብዛኛው ጉዳይ መልክ እየያዘ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። አሁን ቅድም የተጠቃቀሱ ሀገራት ለምሳሌ ቱርክ የዛሬ 35 ዓመት ይሄ ነው የሚባል አርትና ፊልም አልነበራት። 10 ዓመት ደግሞ እንዳያችሁት የቱርክ ፊልሞች መጥተዋል። እድገት ሲመጣ አብሮ ይመጣል ማለት ነው። የህንድ ፊልም ያው ታውቃላችሁ ድሮ የነበረውን አሁን በጣም አድጓል። እንደ ድሮ አይደለም፣ ከአቅማቸው ጋር አድጓል። ኮሪያ ተመልከቱ፣ አቅም እያደገ ሲሄድ ቋንቋቸውን ልጆች የሚያዩት በፊልም ነው። የኛም ምንም ጥርጥር የለውም ብዙ ባህል ስላለ ብዙ መግለጥ የሚችሉ ሰዎች ስላሉ የጊዜ ጉዳይ ነው እንጂ የኢትዮጵያ አርት አድጎ እንደተባለው በአፍሪካም በዓለም ላይም የሚታይ ነገር መፍጠሩ አይቀርም። ለዛ ነው በቅርቡ የባህልና ስፖርት ወደ ውጭ ሀገር እንደ ህዝብ ለህዝብ ያለ ነገር ሊያዘጋጁ ሙከራ እያደረጉ ያሉት። ያኔ እንደሰሩት ህዝብ ለህዝብ እንደሄዱት ጊዜ ሰዎች አሁንም ወጣቶች በዚያ መንገድ የሁሉም አካባቢ ባህል፣ ቋንቋ በአርት መግለጥ የሚችሉበት መንገድ መፈጠሩ ጥሩ ነው። ድጋፉ ይቀጥላል እና እንደዚህ ያለ ጥሩ ስራ እንዲሰራ ድጋፍ ይደረጋል በመንግስት። የሚደረግበት ምክንያት ፋይዳ ስላለው ወደፊት ትንሽ አቅም እየጎለበተ ሲሄድ ደግሞ በየቦታው በሀገር ውስጥ ብቻ ሳይሆን በውጭም በየቦታው ኢንቨስት እናደርጋለን። ከአርት ጋር ተያይዞ ሴንተር ያስፈልገዋል። ገብቶኛል በደንብ ግን እኛም ዞን ያላችሁት አጠብቁ። ወደፊትም ሆሊውድ ያለው ኤልኤ ነው እንጂ በየስቴቱ አይደለም ያለው። ይህ እኮ በጣም ኤክስፔንሲቭ ኢንቨስትመንት ነው። በየቦታው ውስጥ ከሆነ ማን ነው ማኔጅ የሚያደርገው? እንደዛ እኮ አይደለም አርት። ቤቱ እኮ ብቻ አይደለም አርት። አንድ ቦታ ሁለት ቦታ እንኳን ኢትዮጵያ ካላት ለአንዳንድ ሲን ደግሞ ሊወጣ ይችላል። ዋናው ሴንተር በየቦታው መገንባት ሳይሆን ዋናው ሴንተር በተሟላ መንገድ ሰምዌር ኖሮ ከዛ እየወጣን ወንጪም ሊሰራ ይችላል፣ ጎርጎራም ሊሰራ ይችላል፣ ኮንታም ሊሰራ ይችላል። እናንተ ማለም ብቻ ሳይሆን ህልማችሁ የሚከወን መሆኑን ማረጋገጥ ይፈልጋል። በየቦታው ስላማራችሁ ብቻ ሳይሆን ያማራችሁ ነገር የሚቆይ in your absence የሚቀጥል መሆኑን ማረጋገጥ ይፈልጋል። እሱን ብታረጉ ጥሩ ነው። በአራት ማዕቀፍ ጥያቄዎቻችሁን ብናይ የተነሱ ነገሮች እውነት ለመናገር የሚጣል ነገር የለውም። ብዙ ፋይዳ ያለው ነገር ነው ያነሳችሁት። ግን አንዳንዱ ዛሬ የሚሰራ፣ አንዳንዱ የዛሬ ዓመት፣ አንዳንዱ በሚቀጥለው ትውልድ ሊሆን ይችላል። በኮንሰፕት ደረጃ ትክክል ቢሆንም እኔ ብንሰራበት ብዬ የማስበው አንደኛው አመለካከት ላይ ነው። አመለካከት ላይ አርት መዝናኛ ብቻ አይደለም፣ ግብ ያለው ተልዕኮ ያለው ለሆነ ፐርፐዝ የሚሰራ ነው። አርት መሸጋገሪያ ድልድይ ብቻ አይደለም፣ መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው መጤ ባህሎች በብዙ መንገድ ነው እየወረሩ ነው ያሉት፣ በብዙ መንገድ። እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። በእናንተ በኩል አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን
ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር። ብዙ ሰው አወዛጋቢ በመሆን ጥበብ ብሶትን የምትገልጥበትን ምስጢራዊ ቋንቋ የሚያጠፋ ማለት ነው። አርቲስት ቋንቋ አለው የሚኮረኩር፣ ካስፈለገ የሚያስቅ፣ ካስፈለገ የሚያስለቅስ። ያን ቋንቋ ጥሎ በማንኛውም መደዴ ቋንቋ ከተጠቀመ እሱ አርቲስት አይደለም። አነጋጋሪ ለመሆን አክቲቪዝምና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤያዊ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን እያማራት አይጥ እያደነች አይሆንም። አንበሳ አይጥ አያደንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቅታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን ውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል፣ ብዙ ኩራዝ አይን እንደሚያስለቅስ፣ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ፣ ማሰቡን መከራ፣ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንዷን ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየዕለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ፣ ሁለተኛው ፖሊሲ፣ አሰራር፣ አደረጃጀት፣ በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከእናንተም ሀሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቅርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንጻር ከብቃት አንጻር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሀሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን ማያነቃውም። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ፣ አንዳንዴ እንደ ነጋዴ ሆነን፣ አንዳንዴ እንደ አክቲቪስት ሆነን፣ አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን ማክሲመም። ሶስተኛው በጋራ መንግስትም እናንተም ብትሰሩበት ብንሰራበት የሚሻል የሚመስለኝ ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን፣ ኢንክሉሲቭ መሆኑን፣
ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን የጋራ ትርክት የሚገነባ መሆኑን ሁለት ነገር እዚች ጋር ባነሳ ደስ ይለኛል። እናንተም በሚመለከት አንደኛው ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። በአንድ ወቅት አንድ ባልና ሚስት ነበሩ። እንደው ለመኖር የሚሞክሩ ብዙ ጊዜ እሱም ቀና ደፋ የሚለው ቤቱን ለመሙላት ነው፣ እሷም እንዲሁ ቲቪ ያላቸው ሶፋ አላቸው ይሞክራሉ፣ ፍቅርም አላቸው እና አንድ ቀን ደብዳቤ ደረሳቸው። ሀገር ፍቅር ቲያትር አንድ ቆንጆ ፊልም ስላለ ሁለታችሁ ተጋብዛችኋል፣ ማነው የጋበዘን እንዳትሉ ጋባዥ ወዳጃችሁን ልክ አይታችሁ ስትመለሱ ታውቁታላችሁ ብሎ ደብዳቤና መግቢያ ቲኬት ይልክላቸዋል። እና ባልና ሚስቶቹ ተያይዘው እሁድ ቀን ወደ ግብዣው ቦታ ይሄዳሉ። ቲያትር አይተው ተደንቀው እሷም ውዴ ተሸውደናል፣ እስካሁን አልፎ አልፎ ማየት አለብን፣ በጣም ያነቃቃል፣ ኢንስፓየር ያደርጋል እና እስካሁን ተሸውደናል፣ ይሄ ወዳጃችን መመስገን አለበት እያሉ ስለ ቲያትሩም እያደነቁ ቤት ሲደርሱ በራቸው ተከፍቷል። ማን ከፈተው ብሎ ሲገቡ አንድም ዕቃ ቤት ውስጥ የለም እና ብጣሽ ወረቀት አገኙ። አሁን ጋባዣችሁን አውቃችሁታል የሚል እና የጋበዘን ሁሉ ለቲያትር ላይሆን ይችላል ማለት ነው። በአርቱ አጠቃላይ ያለው ችግር ደግሞ በትክክል አድቨርሰሪን አለማወቅ ነው። አራተኛው እናንተ ብቻ ብትሰሩት፣ የጋራውን ጠቅሻለሁ ቅድም። አሁን ደግሞ እናንተ ብቻ፣ አንደኛ ማህበሩን መሰብሰብ። ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አድርጉት። አይሰራም። ይሄን ዝም ብሎ እዚህም አቋቁሞ